ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አገዛዙ በራያ ግንባር የደረሰበትን ኪሳራ ለመሸሸግ ወታደሮቹን በጭነት መኪና ጭኖ በጅምላ እየቀበረ መሆኑ ተጋለጠ። በሌላ በኩል ፋኖ ማርኮ ለጤና ጣቢያ አምቡላንስን በማስረከብ ህዝባዊነቱን በተግባር አሳይቷል። ዝርዝሩን እንመለከተዋለን። አገዛዙ አሳድጌዋለሁ የሚለው ፕሮፓጋንዳ በዓለም አቀፍ ተቋማት ሲጋለጥ ሀገሪቱ ከአፍሪካ 5 ግዙፍ ኢኮኖሚዎች ተርታ ወጥታ ወደ 6ኛ ደረጃ ዝቅ ማለቷ ተረጋግጧል። ሰሙታላችሁ። በአዲስ ስታንዳርዱ ኤዲተር ጉዳይ ሲፒጄ ለአገዛዙ ጠንካራ ማስጠንቀቂያ ሲሰጥ አገዛዙ አላውቅም በሚል ክህደት ውስጥ ይገኛል። በሚሊዮን ደህንነት ላይ ያለው ስጋትም በየሰዓቱ እየጨመረ ነው። ኢራን የሆርሙዝ ወሽመጥን ክፍት ለማድረግ ብትገደድም ትራምፕ እገዳው በሙሉ ኃይል ይቀጥላል ሲሉ ቴህራንን አጣብቂኝ ውስጥ ከተዋታል። የመካከለኛው ምስራቅ ፍጥጫ አዲስ ምዕራፍ ላይ ደርሷል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በራያ የደረሰበትን ታሪካዊ ኪሳራ ለመሸሸግ የሟቹ ወታደሮቹን አስከሬን በጭነት መኪና እያጓጓዘ በጅምላ እየቀበረ መሆኑ ተጋለጠ። አገዛዙ በፋኖ ክንድ የደረሰበትን ከፍተኛ የሰው ኃይል ኪሳራ ከህዝብ ዓይን ለመሸሸግ የሟቾችን አስከሬን በኦራልና በሌሎች የጭነት ተሽከርካሪዎች በመጫን በጅምላ እየቀበረ መሆኑ ታውቋል። ባለፉት 2 ቀናት ብቻ ከ500 በላይ የአገዛዙ ወታደሮች ከነ አመራሮቻቸው የተደመሰሱ ሲሆን ሬሳቸው በኬንዳና በቅጠል ተሸፍኖ ወደ ሀራ ከተማ አካባቢ በመወሰድ በጅምላ መቃብር ውስጥ እንዲገቡ መደረጉን መረብ ሚዲያ አረጋግጧል። መረጃዎች እንደሚያመለክቱት ሚያዝያ 6 2018 ዓ.ም በቆቦ ዙሪያ ጮቢ ግንባር በተደረገ ተጋድሎ 3 ከፍተኛ አገዛዙ አመራሮች የተገደሉ ሲሆን ቀጣዩ ቀን ሚያዝያ 7 ደግሞ 3ቱ የኮሎኔልነት ማዕረግ ያላቸውን ጨምሮ 5 ተጨማሪ አመራሮች ተረሽነዋል። አገዛዙ ይህንን ታሪካዊ ሽንፈት ለመደበቅ ሲል 3 ሜትር ጥልቀትና 4 በ4 ሜትር ስፋት ባለው የጅምላ ጉድጓድ ውስጥ የገዛ ወታደሮቹን ወታደራዊ ክብር በሌለው መልኩ በጅምላ ላይ እየቀበረ ይገኛል። ይህም የአገዛዙ ሰራዊት መደበኛ የቀብር ስነ ስርዓት መፈጸም እንኳን በማይችልበት ደረጃ መፈራረሱንና የአስከሬን ክምር መፍጠሩን ቁልጭ አድርጎ የሚያሳይ ሆኗል። በውጊያው ከተገደሉት መካከል አብዛኛዎቹ የፌዴራል ፖሊስ አባላት ሲሆኑ መከላከያ ሰራዊቱ የፖሊስ አባላቱን እንደ ጥይት ማብረጃ በግንባር ቀደምነት እያሰለፈ እንደሚጨርሳቸው ተነግሯል። የፋኖ ድል በራያ ብቻ ሳይወሰን በሌሎች ግንባሮችም ቀጥሏል። 71ኛው አባናደው ክፍለ ጦር አርበኞች በ6 ግንባሮች ማለትም ከቲርቲራ እስከ ልጓማ፣ በባከት፣ በመረቆ፣ በፈረስ ሜዳ፣ በኩታና አጋሞ አካባቢዎች ባደረጉት የተቀናጀ ተጋድሎ 50 የአገዛዙ ወታደሮችንና ካድሬዎችን ሙትና ቁስለኛ አድርገዋል። አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ ወድማለች። ይህ ኦፕሬሽን በዋናነት ያነጣጠረው በምርጫ ስም የአገዛዙን ዕድሜ ለማራዘምና የአማራን ሕዝብ ለተጨማሪ እልቂት ለመዳረግ በሚሰሩ ባንዳዎች ላይ መሆኑ የተገለጸ ሲሆን ፋኖ ቀጠናውን ሙሉ በሙሉ በቁጥጥር ስር ለማድረግ ማጥቃቱን አጠናክሮ ቀጥሏል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ላይ ዘለቀ እስር የሚንቀሳቀሰው 204ኛው አስቻለው ደሴ ኮር የአገዛዙን ጸረ ህዝብነት የሚያጋልጥና የፋኖን ጀግንነት የሚያሳይ ተግባር ፈጽመዋል። ኮሩ ከአገዛዙ ወታደሮች የማረካትን አምቡላንስ ለእብናት ወረዳ ቋሊሳ ጤና ጣቢያ ማስረከቡ ታውቋል። አገዛዙ የእናቶችንና የህሙማንን ህይወት ለመታደግ የተመደቡ አምቡላንሶችን ለጦር መሳሪያና ለወታደር ማመላለሻነት በመጠቀም ዓለም አቀፍ የጦር ህግጋትን ሲጥስ ቢቆይም ፋኖ ግን ተሽከርካሪዋ ለታለመላት ቅዱስ ዓላማ እንድትውል በማድረጉ በአካባቢው ነዋሪዎችና በጤና ባለሙያዎች ዘንድ ከፍተኛ አድናቆትና ምስጋናን አትርፏል። ይህ ተግባር የፋኖ ትግል የህዝብን ህልውናና ክብር ለማስጠበቅ መሆኑን በተግባር ያረጋገጠ ክስተት ሆኖ ተመዝግቧል። የአዲስ ስታንዳርድ ኤዲተር ሚሊዮን በየነ ከአገዛዙ የዜና ክፍል ታፍኖ ከተሰወረ በኋላ ሲፒጄ ጠንካራ ማስጠንቀቂያ ሰጠ። የአዲስ ስታንዳርድ ማኔጂንግ ኤዲተር ሚሊዮን በየነ ሚያዝያ 7 2018 ዓ.ም በአዲስ አበባ በሚገኘው የዜና ክፍል ውስጥ በሲቪል ልብስ በለበሱ ያገዛዙ ሰዎች ታፍኖ ከተሰወረ በኋላ ጉዳዩ ዓለም አቀፍ ትኩረትን ስበዋል። ጋዜጠኞች መብት ተሟጋች ተቋም ሲፒጄ ዛሬ ባወጣው እጅግ ጠንካራ መግለጫ አገዛዙ ባለሙያው በአስቸኳይ ያለበትን አሳውቆ እንዲለቅና ለጋዜጠኞች ደህንነት ዋስትና እንዲሰጥ ጠይቋል። ጋዜጠኛ ሚሊዮን ከተሰወረ ከ48 ሰዓታት በላይ ቢቆጠርም ያገዛዙ የጸጥታ መዋቅር እስካሁን ጋዜጠኛው በእጅ የለም በሚል የለመደውን የክህደት ድራማ እያሳየ ይገኛል። የአዲስ ስታንዳርድ አሳታሚ ሆነው ዳኬን ፐብሊሽንግ የአዲስ አበባና የፌዴራል ፖሊስ ኮሚሽኖችን ደጋግሞ ቢያነጋግርም ሁለቱም ተቋማት ግለሰቡ በእጃቸው እንደማይገኝ ገልጸዋል። ሆኖም ግን የተቋሙ የደህንነት ካሜራዎች በግልጽ እንደሚያሳዩት ድርጊቱ ቢያንስ በ3 ግለሰቦች አማካኝነት በታቀደና በተደራጀ ሁኔታ የተከናወነ የአፈና ተግባር ነው።
በካሜራ ምስሉ ላይ የሚታዩት ግለሰቦች በሲቪል ልብስ ቢሆኑም እንቅስቃሴያቸው ግን የአገዛዙን የደህንነት ስልት የተከተለ መሆኑን ታዛቢዎች ይናገራሉ። ሲፒጄ ሚያዝያ 8 2018 ዓ.ም ባወጣው መግለጫ ጋዜጠኛ ሚሊዮን ከዜና ክፍል ውስጥ ታፍኖ መወሰዱን እጅግ የሚረብሽ አዲስ ምዕራፍ ሲል ገልጾታል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የኢትዮጵያ ባለስልጣናት ሚሊዮን በየነን ማን እንደወሰደው በአስቸኳይ ማረጋገጥ እንዲለቀቅ ማድረግና ተጠያቂዎችን ለህግ ማቅረብ አለባቸው ሲሉ ጥሪ አቅርበዋል። ድርጅቱ አክለውም ይህ አይነቱ አፈና በአገዛዙ ስር ያለውን የፕሬስ ነጻነት ሞት የሚያበስርና ጋዜጠኞች በስራ ገበታቸው ላይ እንኳን ደህንነት እንዳይሰማቸው የሚያደርግ ነው ሲል ኮንኖታል። አሳታሚው ጃኬን ፐብሊሽንግ ዛሬ ጠዋት ባወጣው ተጨማሪ መረጃ በሚሊዮን ደህንነት ላይ ያለው ስጋት በየሰዓቱ እየጨመረ መሆኑን ገልጿል። ቤተሰቦቹ ጋዜጠኛው የት እንዳለ፣ በምን ሁኔታ ላይ እንደሚገኝና ህይወቱ አለመኖሩ ምንም አይነት መረጃ ባለማግኘታቸው በከፍተኛ ጭንቀትና ስቃይ ውስጥ እንደሚገኙ ታውቋል። ይህ አይነቱ አፈና ጋዜጠኛውን ብቻ ሳይሆን ቤተሰቦቹንና መላውን የሚዲያ ማህበረሰብ ለማሸበር የታለመ የአገዛዙ ስልታዊ የስነ ልቦና ጦርነት መሆኑን የሰብአዊ መብት ተሟጋቾች ይገልጻሉ። ይህ ጥቃት በአጋጣሚ የመጣ ሳይሆን ባለፉት ወራት በአዲስ ስታንዳርድ ላይ ሲፈጸም የቆየው ተከታታይ የጸጥታና የአስተዳደር ጫና ማሳያ ነው። ባለፈው የካቲት ወር አገዛዙ የሚዲያ ባለስልጣን ከብሔራዊ ጥቅም ጋር የሚቃረኑ ይዘቶችን ያሰራጫል በሚል የቀረበው ሰበብና የስራ ፍቃድ ስረዛ አሁን ለተፈጸሙ አፈና መነሻ መሆኑ ይታመናል። አገዛዙ በሀገር ውስጥ ያለውን የህግ የበላይነት ሽሮ ወደ ወሮ በላነት አሰራር መቀየሩን ሚሊዮን በየነ ከዜና ክፍል መታገቱ ትልቁ ማረጋገጫ ሆኖ ተመዝግቧል። ኢትዮጵያ ከነበረችበት የኢኮኖሚ ከፍታ ወደ ታች እያሽቆለቆለች መሆኑን የሚያሳዩ አዳዲስ ዓለም አቀፍ መረጃዎች ወጡ። እንደ ዓለም አቀፉ የገንዘብ ድርጅት የ2026 ትንበያ ዲሞክራቲክ ሪፐብሊክ ኮንጎ ኢትዮጵያን በመቅደም ከሳህራ በታች ካሉ ሀገራት አምስተኛዋ ትልቅ የኢኮኖሚ ከፍታ ላይ ለመሆን በዝግጅት ላይ ትገኛለች። ብሉምበርግ የዓለም አቀፉን የገንዘብ ድርጅት ዋቢ አድርጎ እንደዘገበው የኮንጎ አጠቃላይ የሀገር ውስጥ ምርት በዚህ ዓመት $123 ቢሊዮን ይደርሳል ተብሎ ሲጠበቅ፣ በአንጻሩ ኢትዮጵያ በአገዛዙ የተሳሳተ የኢኮኖሚ መሪነት ምክንያት በ122 ቢሊዮን ዝቅ ብላ እንድትገኝ ሆኗል። የደረጃ ሽግግር አገዛዙ ላለፉት ዓመታት ኢኮኖሚውን አሳድጊያለሁ በማለት የሚነዛው ፕሮፓጋንዳ ባዶ መሆኑንና በተግባር ግን ሀገሪቱ በኮንጎ ሳይቀር የምትበለጥበት ደረጃ ላይ መድረሷን ያሳያል። ይህ የኢኮኖሚ ውድቀት ዋነኛ መንስኤ አገዛዙ ለብዙ አስርት ዓመታት በቁጥጥር ስር የነበረውን የብር ምንዛሬ ዋጋ በገበያ እንዲወሰን ማድረጉ እንደሆነ ተመላክቷል። በዚህ ውሳኔ ምክንያት የኢትዮጵያ ብር ባለፈው አንድ ዓመት ውስጥ ብቻ 17 በመቶ ገደማ ዋጋው እንዲቀንስ ተደርጓል። አገዛዙ ይህንን መላሸቅ ለማረጋጋት $1.35 ቢሊዮን በላይ በገበያው ውስጥ ቢበትንም ገንዘቡን ውድቀት ግን ሊቀለብሰው አልቻለም። በተቃራኒው የኮንጎ ገንዘብ ከአሜሪካ ዶላር አንጻር በ25 በመቶ ጥንካሬ ማሳየቱ አገዛዙ የአገሪቱን የገንዘብ አቅም ምን ያህል እንዳዳከመው ትልቅ ማሳያ ሆኗል። ኢትዮጵያ በዓለም አቀፍ ደረጃ ቁልፍ በሆነው በሆርሙዝ የባህር ሰርጥ አካባቢ በተከሰተው መስተጓጎል ምክንያት ለከባድ የነዳጅ አቅርቦት እጥረት ተጋልጣለች። አገዛዙ በቀጠናው ካሉት ሀገራት ጋር የፈጠረው የዲፕሎማሲ ግጭት አገሪቱ አማራጭ ኃይልና የሎጂስቲክስ መስመሮችን እንዳታገኝ ማነቆ ሆኖባታል። ይህ የነዳጅ እጥረት በምርትና በንግድ እንቅስቃሴው ላይ ከፍተኛ ጫና በመፍጠሩ ዜጎች ለከፋ የኑሮ ውድነት እንዲዳረጉ ምክንያት ሆኗል። በዓለም ቀዳሚዋ የኮባልት አምራች የሆነችው ኮንጎ የውጭ ኢንቨስትመንትን በመሳብና በመጀመሪያው የዶላር ቦንድ ሽያጭ $1.25 ቢሊዮን በመሰብሰብ ኢትዮጵያን ቀድማለች። አገዛዙ በሀገር ውስጥ በከፈተው ጦርነት ምክንያት የውጭ ኢንቨስትመንት ከሀገር እየወጣ ባለበት ሰዓት ኮንጎ ይህንን አጋጣሚ ተጠቅማ የአፍሪካ አምስተኛዋ ግዙፍ ኢኮኖሚ ከፍታ ላይ ለመሆን በቅታለች። ምንም እንኳን የኢትዮጵያ ኢኮኖሚ በቁጥር ደረጃ ያድጋል ተብሎ ቢገመትም አምስተኛ ደረጃዋን ለኮንጎ ማስረከቧ የአገዛዙን መላሸቅ ቁልጭ አድርጎ የሚያሳይ ነው። ደቡብ አፍሪካ፣ ናይጄሪያ፣ አንጎላ እና ኬንያ አሁንም ቀዳሚዎቹን ደረጃዎች ይዘው ሲቀጥሉ ኢትዮጵያ ግን ከአምስት ግዙፍ ኢኮኖሚዎች ተርታ ወጥታ ወደ 6ኛ ደረጃ ዝቅ ለማለት ተገዳለች። ኢራን የሆርሙዝ ወሽመጥን ክፍት ለማድረግ ብትገደድም ትራምፕ እገዳው በሙሉ ኃይል ይቀጥላል ሲሉ ቴህራንን አጣብቂኝ ውስጥ ከተዋታል። የመካከለኛው ምስራቅ ቀውስ አዲስና ግራ የሚያጋባ ምዕራፍ ውስጥ መግባቱን የሚያሳዩ ክስተቶች ተከታትለው ወጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ድንገተኛ መግለጫ ለ4 አስርት ዓመታት የዓለም ነዳጅ ማጓጓዣ ዋነኛ ስጋት ሆኖ የቆየው የሆርሙዝ ወሽመጥ የቀረው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን አስታውቀዋል። በኤክስ ገጻቸው ባሰፈሩት ጽሑፍ በሊባኖስ በተደረሰው የተኩስ
አቁም መሰረት የንግድ መርከቦች ጉዞ በኢራን ማሪታይም ድርጅት በኩል በተቀናጀ መስመር እንዲከናወን መፈቀዱን ገልጸዋል። ለኢራን ውሳኔ ፈጣን ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው አመሰግናለሁ የሚል ቃል በመጠቀም ድርጊቱን በበጎ ቢቀበሉትም ብዙም ሳይቆይ ግን ለቴህራን ሌላ መርዶ አርክበዋል። ትራምፕ ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት ይቀጥላል ብለዋል። ይህም አሜሪካ ሰኞ ዕለት ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ ጣለችው ማዕቀብ የኢራንን የፔትሮኬሚካል ገቢ ለማድረግ በያዘችው እቅድ መሰረት እንደሚቀጥል አረጋግጠዋል። ይህ በእንዲህ እንዳለ በሊባኖስ በኩል ያለው ሁኔታም ዳግም ወደ እሳትነት ሊቀየር እንደሚችል ፍንጮች ታይተዋል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በሄዝቦላ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀና እስራኤል ያጸዳቻቸውን ቦታዎች በሙሉ ይዛ እንደምትቆይ አስታውቀዋል። ሚኒስትሩ አክለውም ዳግም ውጊያ የሚጀመር ከሆነ ወደ ቀያቸው የተመለሱ በሺ የሚቆጠሩ ንጹሐን ሊባኖሳውያን በድጋሚ ከደቡብ ሊባኖስ ሊፈናቀሉ እንደሚችሉ ጠንካራ ማስጠንቀቂያ ሰጥተዋል። በአሜሪካና በኢራን መካከል በፓኪስታን አሸማጋይነት የተደረሰው የሁለት ሳምንት የተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። ሄዝቦላ በበኩሉ ማንኛውም የተኩስ አቁም በሊባኖስ ግዛት ሁሉን አቀፍ መሆን እንዳለበትና ለእስራኤል ምንም አይነት የእንቅስቃሴ ነጻነት ሊፈቀድ እንደማይገባ እየሞገተ ይገኛል። ፕሬዚዳንት ትራምፕ በበኩላቸው አብዛኛዎቹ የድርድር ነጥቦች መጠናቀቃቸውን ጠቅሰው ኢራን ሙሉ በሙሉ እጇን እስክትሰጥ ድረስ ጫናውን እንደማይላላ ገልጸዋል። ይህ የሆርሙዝ ወሽመጥ መከፈት በዓለም የነዳጅ ገበያ ላይ መጠነኛ መረጋጋት ይፈጥራል ተብሎ ቢታሰብም የአሜሪካ የባህር ኃይል እገዳ መቀጠል ግን ቴህራን አሁንም በከፍተኛ ኢኮኖሚ ማነቆ ውስጥ መሆኗን የሚያረጋግጥ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።